የሆነ ስራ ነበር እየሰራው ያለው ሻይ ቡና እየሰራው ተያያዝን። ከዛን አብረን እያለን ቤት ተከራይቶ አወጣኝ። አብሬ እያለው ያው በቃ በሆዴ ቅሪት ነገር ቀረ። ከዛን ጥሎኝ ጠፋ ማለት ነው። ጥሎኝ ጠፋ። ከዛን ብቻዬን አንድ ሳምንት ጥሎኝ ስጠፋ ብቻዬን እየኖርኩኝ በቃ መላ ሳያጣ ወደ ሀገሬ ወደ ቤተሰብ ልሄድ ብዬ ስዘጋጅ የሱ እህት መጣች። የሱ እህት መጣ። በቃ ወንድሜ ከእንግዲህ አይመጣም፣ ምንም አድረጋችም፣ በቃ ወደ ቤተሰብሽ ሂጂ እና ደግሞ እንደዚህ አይነት ነገር ተፈጥሯል ሆድሽ ውስጥ እንዴት አድርገሽ ነው የምትሄጂ አለችኝ። ታዲያ እንዴት አደርጋለሁ? ዝም ብዬ ልሂድ አባቴ አይደክመኝም ምናምን አልኳት። ኧረ ዝም ብለሽ አትሂጂ የሆነ ነገር ልስጥሽ አለችኝ። ከዛን በቃ ሰጠችኝ ማለት ነው መድኃኒት ነገር። ከዛን ያ መድኃኒት ተጠቀምኩኝ። ለሞት በቃው። በቃ እሷ ጥላኝ ጠፋች። እሱም ሄዶ 4 ቀን ሆኖታል። ከዛን ማታ ብቻዬን እየተሰቃየሁኝ ከዛን ጎረቤት አሳድሩኝ ብዬ ከዛ ቤት ወጣውና ጎረቤት ሂጄ ለመንኩኝ። ከዛን ጎረቤቶቹ ደግሞ አናሳድርሽም አሉኝ። አናሳድርሽም እዛው ደሪና ጠዋት ቤተሰብሽ ጋር ሂጂ አሉኝ። ከዛ ጓይቱም ጥላይን ጠፍታለች። ብቻዬን ቀረው ማለት ነው። ከዛ ሰዎቹ አናሳድርም አሉኝ። ብቻዬን ተሰቃየው። ለሱ ተደወለ። እሱ መጣ። መጥቶ ምን ሆነሽ ነው ስለኝ እህቴ እንደዚህ አይነት ነገር ሰታኝ ነው ስል በመስኮት መጥቶ 100 ብር ወረወረ ማለት ነው። 100 ብር ወርውሮ ሄደ። ከዛን ትራንስፖርት አድርጌ ወደ ሀገሬ ወደ ሕክምና ደረስኩኝ። እዛ ደርሼ በቃ ነፍሴ ሊወጣ አለ። እዛ ደረስኩኝ። ሐኪሞቹ ተባብሮ እንደምንም በቃ ህይወቴን አተረፉ ማለት ነው። ከዛ ተርፌ በ4 ቀን ሐኪም ቤት አድሬ ወደ አባቴ ቤት ተመለስኩ። አባቴ ቤት እያለው በሳምንት መጣ ማለት ነው። ተከታትሎ መጣና የት መተሽ ነው? አባትሽ ጋር መጣሽ እንዴ አለኝ። አሁን አልኩት። ተነሽ እንሂድ አለኝ። ኧረ እኔ አልሄድም እያመመኝ ነው አልኩት። እንዴት ነው ምን ነሽ ነው የከሳሽው ምናምን አለኝ። አንተ ለምን ጥለኝ ጠፋ አልኩት። ከዛን አባቴ ደግሞ ማን ነው እሱ ታውቀዋለሽ እንዴ? ማን ነው እሱ? ማን አንተ ዞር በል ከግቢ ልጅቷን ምን አድርጌ ነው የላክ ምናምን አለው። ከዛን ምንም ችግር የለም አሳክማታለሁ አለ። ከዛን እውነት ነው ብሎ አባቴ በቃ ፈቀደለት። ከዛን ሕክምና ይዞኝ ሄዶ በዛው አሳክሞኝ እንደዛው አሁንም ደግሞ በቃ ካሳከመኝ በኋላ ወደ ሀገሩ ወሰደኝ። ወደ ቤተሰቡ ወስዶኝ አብረን እየኖርን አሁንም ተፈጠረ ይሄ ነገር ማለት ነው። ከዛን ሲፈጠር አሁንም ጥሎኝ የ6 ወር ሲሆን አብረን ነበርን። አብረን እያለን በጣም ረዳኝ ነበረ። 6 ወር ሲሆነኝ ከዛን አሁንም ጥሎኝ ወደ ልማት ገባ። የመጀመሪያውን ጽንስ አስወረድሽ ማለት ነው አይደል? አዎ ጥሎኝ ስጠፋ ማለት ነው። ከዛ ትቼ አባቴ ጋር ያለው ተከታትሎ መጥቶ አሁንም ይዞኝ ሄደ። አሁንም በጣም ነው የሚወደው፣ ደግሞ በጣም ነው የሚወደው። በእውነት ይሄ ፍቅር የሚባል ነገር ይገርማል። በቃ በጣም ነበር የሚወደው። ከዛም በኋላ አሁንም እንደዛ ተፈጠረ። አሁንም 6 ወር ሲሆን ጣለኝ። በቃ አሁንም ሌላ ጓደኛ ያዘ ማለት ነው። ሌላ ጓደኛ ይዞ ልማት ገባ። እዛ ቡና ተከላ ገባ። እኔም ወደ ቤተሰብ አባቴ ጋር ተመልሼ መጣሁ። ይችለኛል በቃ አባቴ እንደ ማንኛውም ሰው ሆኖ ነው ያሳደገኝ። ያለ እናት ነው ያደግኩኝ። እናቴም አባቴም ሆኖ ነበር ያሳደገኝ። ከዛን 6 ወር የ6 ወሩን ይዤ አባቴ ጋር ቆየሁኝ። እዛ አይዞሽ ልጄ እኔ እኮ ያለ እናት ነው እናንተን ያሳደግኩ፣ ምንም አትፍሪ፣ በቃ እኔ ያለሁልሽ እያለ ያጽናናኝ። በቃ እኔ ልጁን ስለሚወድ እኔ መሄድ ፈልጋለሁ፣ ግን እሱ አይፈልገኝም። በጣም ነው የምወደው በእውነት በጣም። ይሄ ፍቅር የሚባል ነገር ይገርማል። እንደዛ እያልኩኝ ቀኔ ደረሰ እዛ አባቴ ጋር ያለው። ከዛን ገበያ ቡና ጠጥቼ አባቴን ቁርስ አብልቼ ገበያ ልሄድ ዘንቢል ይዤ ሲወጣ ሚጥ መጣ። ከዛን በቃ እድር ተጠርቶ መጣ። እድር ተጠርቶ መጥቶ አልጋ ላይ ጠዋት 2 ሰዓት ላይ የያዘኝ እስከ 5 ሰዓት ከምሽቱ ሚጥ ማለት ነው። ከዛም በቃ ሐኪም ቤት ድረስ አለ አባቴ።
ተሸክሞ አልጋ ላይ እንዳስቀመጡኝ እግዚአብሔር ፈታኝ። ከዛም በኋላ አባቴ በቃ እንደማንኛውም ነገር ሆኖ ቀልቦኝ አነሳኝ። በቃ በ9 ቀን ነው እንደው ምግብ ሰርቼ መብላት የጀመርኩኝ። ያለ እናት ነው አባታችን ያሳደገን ማለት ነው። ከዛም እንደዛ እየተሰቃየው እንደው በቃ አይዞሽ እያለኝ እያጽናናኝ፣ አሁንም ይሄ ሰውዬ መጣ። በወሩ መጣ ደግሞ በወሩ በጊዞ መጣ። በጊዞ ሲመጣ ሰው እንግዲህ የመጣውን ሰው እንዴት አድርጎ ነው መባረር የለም። እኛ ጋር ደግሞ አባታችን ደግሞ ምንም አያውቅም። ከዛን ተቀበልን፣ ገባ። ልጁን መሳም ጀመረ፣ ልጁን ማቀፍ ጀመረ። ከዛ በቃ ዝም በይ አትሳደቢ፣ ምንም አትበይ፣ በቃ ይሄ ቀን ያልፋል እያለኝ አባቴ ለአንድ ሳምንት ሙሉ ያው እኛ ቤት ሆኖ በጉንም እኛን አብልቶ ምን ብሎ ተመልሶ ሄደ። እኔም ከአባቴ ጋር እስከ 4 ወር ቁጭ አልኩኝ። አባቴ ልጄን ይዛል፣ እኔ በቃ ከሱ ጋር እያለው እህቶቼ፣ አንዷ ታላቅ እህቴ ገንቤላ ገብታለች። እሷ ወደ 94 ነው የገባችው። እስከዛሬ አናቅም የት እንዳለች ማለት ነው። የት እንዳለችም ትሙት ትዳን እኔ አላቅም፣ አሁንም ቢሆን ማለት ነው ታላቅ እህቴን። ከዛ አባቴ አይዞሽ እያለኝ ልጄን ጠነከረች። አሁንም ደግሞ ሽማግሌ ሰብስቦ መጣ። በጣም ነው ደግሞ የምወደው። አሁንም ከውስጥ ያልጠፋም ሰውየው በጣም ነው እንደዚህም እየበደለኝ በጣም ነው የምወደው በቃ። ከዛን አሁንም ደግሞ ሽማግሌ ይዞ መጣና በቃ ታረቃታለሁ፣ የልጄ እናት ናት አለ። ችግር የለውም ያለ እናት በቃ እኔም እናቷ ብትኖር እንደዛ አትሆንም ልጄ፣ ምንም ማድረግ አልችልም፣ ይዘህ ሂድና ደግሞ አንድ ነገር ስትሆን ትመጣለች አለና አባቴ በቃ ሽማግሌዎቹን አላስከፋም ብሎ ሸኘኝ ማለት ነው። በ3 ወሬ ሄድኩኝ። እዛ ሲሄድ በቃ ለእኔ አይታዝም፣ በቃ ስቃይን ነው የሚያሳየኝ። ልጄን አይዝምልኝም፣ በጣም ይሪበኛል። ቤት ክራይ ነው፣ ተገዝቶ ነው የሚበላ፣ ቁማር ይጫወታል፣ በቃ ዱርዬ ነው። ከዛም በቃ ልጅቷን እንዴት አድርጌ ነው ጨርቋን እንኳን የሚያጥበው? ልብስ ለልጅቷ አይገዛም። ጉርዴን ቆርጬ ነው በመርፌ ሰፍቼ ማለብሳት ህፃኗን ማለት ነው። እንዲህ እየተሰቃየው እንዲሁ በጣም ስለምወደው ነው ደግሞ ወጥቼ። አባቴ እኮ ማንንም ያሳድራል፣ ግን እኔ ስለምወደው ብቻ እንደዛ እያልኩኝ ልጄ እየጠነከረች መጣች። እየወጣው ልጄ 3 ዓመት ሆናት። 3 ዓመት ሲሆናት በቃ ለሱ ጥዬ ወጥቼ ስል የጓደኛዬን ጎረቤቴን እዛው ያለች እኔን የምታቅ ልጄን የምታቅ እኔ መታ ልጄን ትስማለች። ጎረቤታችን ናት። እሷን አግብቶ በቃ ከዛን ደውዬ እንዴት ነው ልጅቷን እኮ ለሱ ሰጥቻለሁ ይዟት ሄደ እንደምናምን ስለ ኧረ ይብቅነሽ የምትባል ልጅ እኮ አግብቷል። አገባ እኮ ያችን ልጅ አገባ እንደ ድሮም እኮ የሚጥለኝ የሚያሰቃየኝ ለሷ ብሎ ነው ለካ። እንኳንም በቃ ልጁን ይውሰድ አልኩኝ። ልጄን ሰጥቼ እስካሁን ድረስ ማለት ነው ልጄን ምን እንደሆነች የሷን ፍቅር አላቅም። በቃ በንዴት ወጥቼ ማለት ነው አገር ለአገር ስሰቃይ እስከ ዛሬ አለው ማለት ነው። ይሄ እንደዚህ የሆነው ደግሞ 97 ነው። ከዛን በኋላ በቃ ልጅቷን አሁን አላቅም የት እንዳለች፣ ተሰቃይታ ትኑር በምን ኑሮ ላይ እንዳለች አላቅም። ሰውየውን ግን በጣም ወደዋለሁ። አሁን ባለፈው 2007 ላይ ደወለልኝ። የት ነው ያለሽው አለኝ። አንተ ነህ እንደ አልኩት። አዎ የት ነው ያለሽ አለኝ። በቪዲዮ ደውሉ። ፋዘር ጋር ነኝ አልኩት። እንዴ ፋዘር ጋር ነሽ እንዴ? አዎ ልጅቷ እኮ አድጋለች ከእንግዲህ ደርሳለች። አንቺ የሰው ሀገር ሂደሽ ሰርተሽ አትጠቀሚም አትሰሪም እንደ የሰው ሀገር ወጥተሽ ስሪ አለኝ። እሺ ሰራለሁ። እኔ ብር አጣው፣ አሁን ብር የለኝም፣ ግን እግዚአብሔር ካለ ወጥቼ መስራት ፈልጋለሁ አልኩኝ። እኔ እኮ ልጅቷን ያው ከእንግዲህ ልጅሽም እየደረሰች ነው፣ አንድ ነገር ከሆነች ያው ብዙ ችግር አለ፣ ስለዚህ የሰው ሀገር ሰርተሽ አካውንት አለሽ እንዳለኝ፣ እኔ አካውንት የለኝም አልኩኝ። ሂደሽ አስከፍቺ ብሎ ብር አስገባልኝ። እንግዲህ ብዙ አመት ነው ተለያይተን የቆየ ነው። ብር ሲያስገባልኝ እሺ ብዬ ያን ብር ወሰርኩና አዲስ አበባ መጣው። ፕሮሰስ ጀመርኩኝ። ፕሮሰስ ጀምሬ
ወደዚህ ሀገር መጣው ማለት ነው። አሁንም ቢሆን በጣም ነው የምወደው። እንደዚህም ሆኖ ብሩን ከሰጠኝ በኋላ ያ 30 ሺህ ብሩ አለቀ። አሁንም ደግሞ ከኋላ እንደዚሁ 35 ሺህ ብር ደግሞ አስገባልኝ። እሱም አዲስ አበባ ላይ በቃ ዶላር የበላይ ምን እያለኝ ጨረስኩኝ። ከዛም በኋላ በቃ ወደዚህ ለመምጣት ስል እዚህ መጥቼ 1 ወር ነው 2 ወር እንደሰራ ብሬን መልሽልኝ፣ ብሬን መልሽ በቃ አለኝ። ብሬን መልሽ ስል እንደ በስጦታ መልክ አይደለ እንደሰጠኸው ምንም ቢሆን እኮ ደሜ ፈሷል። ልጅ እኮ ለአንተ ወልጃለሁ። ለምንድን ነው እንደዚህ የምትለው? እንግዲህ ተገናኝተን አናውቅም። አዝነ እስከሰጠኝ ድረስ ለምንድን ነው ክፈይ የምትለኝ ምናምን አልኩት። ብሬን መልሽልኝ አለኝ። እኔ የመጣሁት ያና አመት ከ2 ወሬ ነው። እዳውን ከፈልኩለት። አሁንም ቢሆን በጣም ነው የምወደው። በጣም በእውነት እኔ በጣም ነው የምወደው። እና ደግሞ ከዚህም በፊት ይሄኛው በዚህ አብቅቷል። ይሄኛው ብሩንም ከፍያለሁ። ብሩን ከከፈልኩ በኋላ ስልኩንም ለኔ አነሳም፣ አሁን አይደውልም። በቃ አብቅቷል ማለት ነው። እና ደግሞ መጀመሪያ ደግሞ ፋዘር ጋር ያለው አሁንም ከመጀመሪያ በልጅነቴ የሆነ ሙስሊም ነበረ፣ እኛ አካባቢ የሆነ ሙስሊም ነበረ። ከዛ ይሄኛው በዚያው አብቅቻለሁ። ሁለተኛው ነው የምነግራችሁ። ከዛ የሆነ ሙስሊም ደግሞ ዝም ብለሽ ከምትዞሪ የሆነ ትዳር ላይ ያይዝሽ አለኝ። እሺ ብዬ በቃ ከሆነ ይሁን አልኩኝ። ከገጠር ነው የሚመጣ፣ በጣም ሀብታም ነው፣ ጥሩ ሰው ነው። በቃ እሱን ያጂና ቁጭ በይ አለኝ። እሺ ብዬ በቃ ከሆነ ትዳር ጥሩ ትዳር እግዚአብሔር ካጋጠመኝ ይሁን እሺ አልኩኝና እሺ አልኩኝ ሰውየውን። ከዛም በኋላ ሂድነና ያሉኝ መጣው ተጠርቼ ሄድኩኝ። ከዛን ሲሄድ ሰውየው ቤት ሲሄድ ቁጭ ብሏል። ይሄ እኔን የሚፈልገኝ ሰውዬ ማለት ነው። ከዛን ቁጭ ብሏል። ከዛ እኔ ይሄን አልፈልግም አልኩኝ። እረ ችግር የለውም ጥሩ ሰው ነው፣ ሀብታም ነው፣ ያሳድርሻል እና ደግሞ ትንሽ ካንቺ ተለቅ ያለ ነው፣ ምንም ቢሆን ያሳድርሻል። እረ እኔ ይሄን አልፈልግም አልኩት። ችግር የለውም አለኝ። አባትሽ ስም ማን ነው? እኔ እኮ የአባትሽን ስም እንጂ የእናትሽን ስም አላውቅም አለ። ያኔን የሚያገናኘው ሰውዬ ማለት ነው። እናቴ እኮ እገሊት ትባላለች ብዬ የእናቴን ስም ተናገርኩኝ። እዚህ ላይ ስም ማለት ነው ስለሌለች ነው እንጂ። ከዛም በኋላ የአባትሽን ስም አውቄያለሁ የእናትሽን ንገረኝ አለ። እሺ ብዬ የእናቴን ስም ነገርኩኝ። ከዛን አትፈልግም ሰውየውን አለ። እኔ አልፈልገውም፣ ይሄን አልፈልግም አልኩት። ካልፈለግሽማ አፈቹ ቆይ፣ አፈቹ ማለት ቆይማ ማለት ነው በኦሮምኛ። ከዛን ተመልሰሽ ትመጫለሽ፣ የትም አትደርሽም፣ እምቢ አልሽ፣ አሳፈርሽኝ አይደል ብሎ ከዛን ተናገረኝ። ለምንድን ነው እርሶ እንደዚህ የሚሆኑት? እኔ አልፈልግም አልኩኝ። ከዛም ቆይሽ አፈቹ ዛሬ ማደርሽን አያሉ አሉ። ታዲያ እንዳሉ እኔ ከነሱ ሰላም ብዬ ከተለየው በኋላ ሌሊት ላይ በቃ እነሱ ቤት ሩጠሽ ሂጂ አለኝ። ከዛን ሩጬ ሄድኩኝ ሰላም እያልኩኝ። መጣሽ አይደል አሉኝ። መጥቻለሁ አልኩኝ። በአጠገቡ ቁጭ በይና ሰላም በይው። እሱ ደግሞ በጣም ወድጃታለሁ፣ በቃ ነፍሴ ህይወቴ ናት፣ በቃ ልቤ ውስጥ ገብታለች አለ። ከዛን በጣም ወድጄዋለሁ። ከዛ የሰውየው ምስት ደግሞ የጀንጃኙ ምስት ደግሞ ዱርዬ ናት። አንተ ገንዘብ ካለ ሰርቃ ትሄዳለች፣ ዘርፋ ትሄዳለች፣ አታግባት፣ ይዘህ እንዳትሄድ፣ እናንተ ሞኝ ናችሁ ብላ ትመክራለች። ምንም ትሁን እኔ ልቤ ውስጥ ገብታለች፣ እኔ አገባታለሁ አለ። ከዛ እኔም ደግሞ ኧረ ችግር የለውም እሺ አልኩኝ። በአንድ ሌሊት ማለት ነው አበርኩኝ። በቃ ምን እንደነካኝ እኔ አላውቅም። ከዛን እሱም በቃ እዛው እንዶ ሊውጠኝ፣ እሱም ወደደኝ፣ እኔም ወደድኩት እዛ ሰውዬ ቤት። ሰውዬው ደግሞ ሙስሊም ነው። ተረጋጉ፣ ነገ ኒካ ይታሰራል። ከዛም በኋላ ኒካ ከታሰረ በኋላ በቃ ልብስ ሁሉንም ነገር ከተገዛ በኋላ እዛ ይዘህ ትሄዳለህ እንጂ እዚህ ምናምን በቃ አንድ ነገር ማውራት አያስፈልግም ማለት ሸኪው ማለት ነው። በቃ ይኸኛው ደግሞ ተጣደፈ፣ እኔን የሚወስደኝ ሰውዬ፣ እኔም ተጣደፍኩኝ። ከዛ ጣህር እንደዚህ ሰፊ ጣህር ላይ ተኙ ተብሎ ሁላችንም ተሰባስበን ተኛል።
ከዛን እጁን ሼኪው ለካ እኛ ባትሪ ያበራ እኛን እየጠበቀ ነው። ከዛን እጁን ወደኔ ዘረጋ። እጁን በስዘረጋ ሼኪው ታው አንተ እጅን ያዝ እንዳትዘረጋ እጅን ተጠንቀቅ እያለው ያስጠነቅቀዋል። እኔ ስቃለሁ እዛ እየተኛው ማለት ነው። እሱ ሊያቅፈኝ ነው። ከዛ ነው ወደርኩት። በአንድ ሌሊት ቤቱ ገባው። በቃ በንጋታው ተያይዘን ቤቱ ሄድኩኝ። ሲሄድ ምስት አለው፣ ባለትዳር ነው፣ የልጆች አባት ነው። ግን ቅድም ምስት የለኝም ብሎ ነው የወሰደኝ። ከዛም በኋላ ምስት ያለው ለካ ትዳር አለው፣ እኔ አላቅም የለኝም ብሎ ነው የወሰደኝ። ከዛም ሄድኩኝ። ቁጭ ብሎ እኔ ጋር ቁጭ እያለ ሽማግሌ ይልካል ወደ ታላቋ። ከዛ አላስገባም እኔ ቤቴ ላይ አይመጣም አለች። ለካ ሌላ ቦታ ሱቅ ነበረው ደግሞ እሷ ያለችው ገጠር ነው። አላስገባም ንብረቴ ላይ አላስገባም አለች። ከዛም በኋላ እምቢ ካልሽ ያመጣዋትን እንግዳን ይዤ ጠፋለሁ ብሎ አሁንም ሽማግሌ ላከ። ወይ ከምትጠፋ ልጆች ላይ ኑር አትዲ በቃ ታረቃለሁ ብላ አሁንም ሽማግሌዎቹን ላከች ወደኛ ማለት ነው። ከዛ እሱ ታረቀ። በቃ ምስት ነበረችኝ እሺ ብላለች። ከእንግዲህ በቃ ችግር የለውም ማለት ምስት የለኝም ብለ አይደል እንደኔ ያመጣኸው አልኩኝ። ኧረ ችግር የለውም ጸባኛ ናት አለኝ። በቃ ስነድ ደግሞ 2 ቤት ነው ሌላ ቤት ነው። ከዛን እንግዲህ አንዴ ገብቻለሁ አንዴ ይዞኛል ምን አደርጋለሁ በየ ደግሞ መኖር ጀመርኩኝ። አብረን ደግሞ እየኖርን ከምስቱ ጋርም ፒስ ሆንኩኝ። በጣም ነው የምትወደኝ። መሀል ላይ ስንደርስ አመት ከተቀመጥኩ በኋላ እኔና እሱ አሁንም ተለያየን። በቃ ሌሊት ላይ አልጋ በቃ አጠገቤ ስደርስ እሳት ነው በቃ እኔ ላይ የሚበራው። በቃ እንደ እብድ ነው የሚያደርገኝ። አትጠጋኝ እያልኩ ጮኻለሁ። ከዛ 6 ወር ሙሉ ተለያይተን ነው የምንኖረው። ከዛን መጨረሻ ላይ እኔም ታላቅ ምስቴ ጋር ልሄድ አንቺም ዝም ብለሽ እዚሁ ቤት ኑሪ አለኝ። እኔ እዚህ ከምኖር አባቴ ጋር ሄዳለሁ አልኩኝ። እኔ አባቴ ጋር ሄጄ ልረፍ በቃ ጸበልም ከሆነ ገባለሁ። እኔ በቃ እንደው ወደ ሃይማኖታችንም እንመለሳለን። እኔ አልፈልግም ይሄ በቃ ምን እንደሆነ ነው የነካኝ አልኩኝ። ችግር የለውም ቻይ እያለኝ እየኖርኩኝ እየደበደበኝ በወንበር ላይ አስሎ በፈረስ አለንጋ እየለጠለጠኝ ደግሞ ውሃ ያጠጣኛል እየደበደበኝ። በቃ ነፍሴ ለመውጣት ስል ውሃ ያጠጣኛል። ከዛን ደግሞ አንስቶ ያሸኛል፣ ይስመኛል። በቃ እንደ አንድ ነገር ነው የሚያደርገኝ። ከዛን በቃ እኔም በጣም ወደድኩት። በቃ እንደዛም እየተመታው እንደዛም ደም በደም እየሆንኩኝ በጣም ወደድኩት። በቃ እንደዛ እያልኩ አሁንም ውለድ ካልወለድሽ አለ። ኧረ እኔ ከአንተ አልወልድም። እኔ በቃ በፊቱን ስቃይ ስላየው አልወልድም ስለ ኧረ ውለጂ የምንደፋው ለማን ነው? ማን እንደበላ ነው? ውለጂ አለ። ሽማግሌ አወጣ። ከዛን መርፌ አቆምኩኝ። ከዛ አሁንም ተፈጠረ። ወይኔ አሁንም ተፈጠረ። 3 ወር ሲሆነኝ አሁንም አንድ ቀን በነፍሰ ጡር ገሎኝ ነበረ፣ ደብድቦኝ ማለት ነው። ምን እንደሆነ በቃ አልወጣም። እኔ ባሌን በጣም ነው የምወደው። በቃ ምን እንደያዘኝ አላውቅም። ህይወቴን ሽጬ ነው የምወደው፣ ለምን እንደሆነ እንጃ። ከዛ እንደዚህ እየቀጠቀጠኝ አምልጭ ሲሉኝ እኔ አላመልጥም፣ ተመልሼ ነው ቤት ውስጥ የምገባው። እንደዛ እያልኩ ሆዴ ተለቀ። አሁንም 6 ወር ሆነ። የ6 ወር እርግዝናዬን ተሸክሜ የተወርኩኝ አባቴ ጋር። አባቴ ይችለኛል መቼም፣ አይ በእድሜ ይኖርልኝ፣ እድሜውን ያስረዝምልኝ ጌታ። ከዛ በቃ አሁንም መጣሽ አለኝ። አዎ መጣሁ። አሁንም በይ በቃ አይዞሽ በርቺ እያለኝ ከዛን ሃይማኖቴን ቀየርኩኝ። ጸበል ምናምን ገባው። 9 ወሩ ከ10 ቀኑ ከ15 ቀን ቆጥሮ መጣ። ተልባውን ቅቤውን ምኑን ተሸክመው ስመጣ እኔ በኢየሱስ ስም ስለው አኡዝ ቢላህ እንዴት ሃይማኖት ቀየርሽ ብሎ ያለ ዘተንከባለለው ድማ ላይ ስንከባለል ሰው ሁሉ መጣ። ምንድነው ስሉ እንዴት ሃይማኖቷን ቀየረች አለ። ታዲያ አንተ 6 ወር 4 ወር ይሄን ሁሉ ወር ስትጥል አይደል እንደ በቃ ከሚሞት ብላ ወደኛ ተመለሰች። ማን ያግዛታል አለ አባቴ። ውይ ብሎ ጮኸ። ከዛ ሰዎቹ ያዙት፣ አረጋጉት፣ ተቀመጠ። ቡና ተፈላ፣ ጠጣ። ቤት ይዞ እዛው እኛ ሰፈር አማች ቤት መቀመጥ ነውር ነው ብሎ ቤት ይዞ ወጣ። ቤት ይዘን እንደ ዛሬስን ወተን በንጋታው ሚጥ ያዘኝ። ቀኑን ቆጥሮ ነው የመጣ። ሚጥ ያዘኝ። ከዛን
በቃ ወለድኩ በሰላም ቤት። አሁንም ተገላገልኩ፣ ወንድ ልጅ ወለድኩኝ። እግዚአብሔር ይመስገን። ከዛ ከኔ ጋር መኖር ጀመረ። አጎቴም እዛው አጠገብ ነበረ። እነሱም እያገዙኝ በቃ እየረዱኝ እነሱ ጋር እየኖርኩ እነሱ ልጆቹንም እየላከ ውሃ እያመጡልኝ ምን እያሉኝ አባቴን በጓሮ በኩል ውሃ እየቀዳልኝ ምን እያለ ልብሴን ወስዶ እያጠበ ጠነከርኩኝና 15 ቀን ነው ወር ከ15 ቀን ሲሆነኝ ምን እያሰብሽ ነው አለኝ። ምንድን ነው አልኩት። እንዴ ምን እያሰብሽ ነው አለኝ። ምን ማለት ነው ስለው ኧረ እንዴት ነው ብቻዬን እስካሁን እንዴት ነው ብቻዬን ወር ከ15 ቀን የሚተኛው ስል አጎቴን ጠርቼ እንደዚህ እያለኝ ነው። አሁንም አንድ ችግር ይፈጠራል፣ እባክህ ይሄን ሰውዬ ወደ ሀገሩ ሸኘው አልኩት። አንተ አለው አጎቴ እስከ 3 ወር እስከ 4 ወር ሴት ልጅ ወገቧ ሳይጠነክር እዚህ ሀገር እንደዚህ ነገር የለም ተጠንቀቅ ብሎ ሲያስጠነቅቀው እያለቀሰ ሚስቱ ጋር ልብሱን ይዞ ሄደ። ልብሱን ሰብስቦ ወደ ሚስቱ ወደ ታላቅ ሚስቱ ማለት ነው እኔን ጥሎ። ከዛ ቤት ክራይ ወጥቼ ደግሞ እኔ አባቴ ጋር ገባው። በቃ አባቴ ጋር ያለው ጎረቤቶች እንዴት ልጅን ትጥላለህ? ወንድ ልጅ እንዴት ይጣላል? ኧረ ሂድ አምጣት እያሉ እንትን ስሉት ነው መሰለኝ። በ5 ወር ደግሞ አሁንም መጣ። 5ኛ ወር ወልጄ በ5 ወር መጣና ልብስ ትልቅ ሻንጣ ነበር ያስኩኝ። ሕፃን ልጅ ነው የተሸከምኩኝ። መጥቼ እዛ ገብተን እዛኛ እነሱ ሰፈር ስንደርስ እኔም መንገድ ላይ ጥሎ ታላቋ ቤት ግብት ብሎ እዛው ቀረ። እኔ ሻንጣ ተሸክሜ በአንድ በኩል ልጁን ተሸክሜ ቆምኩኝ። በቃ ገጠር ነው፣ ቅልጥ ያለ ገጠር ነው። ቆይ ወንድሜ ቤት ሄደሽ ረፊ፣ እኔ በቃ አሁን እዚህ ማረፍ አለብኝ አለ። እንዴት? ለምንድን ነው ታዲያ ከሀገሬ ያወጣኝ? ለምንድን ነው አልኩት። ሴትየቷ ጋር ደግሞ ትንሽ ቅሬታ አለን። ከዚህም በፊት ተጣልተን ነበር። በዛ ምክንያት እሷም እኔን አልተቀበለችም። እሱም ደግሞ አምጥቶ መንገድ ላይ ጣለኝ። ከዛ የወንድምየው ምስት ይዛኝ ሄደች። ሕፃን እኮ ነው ገና በቃ የ5 ወር ሕፃን ተሸክሜ እሷ ቤት ሄድኩኝ። እሷ ቤት እያለው ያን ኦና ቤቱን ጠርጌ ምን ብዬ ገባው። ቤቴ ላይ ገብቼ ሳምንት ቤቱ ሞቅ ስል ደግሞ መጥቶ በቃ መኖር ጀመረ። ተራ የሚባል ነገር አለ። ተራ በሳምንት እዛ ይሄዳል፣ ሳምንት እኔ ጋ ይመጣል። በመጨረሻ ላይ ጭራሹንም ጣለኝ። በቃ ከዛ ሕፃኑን ተሸክሜ ስሰቃይ በጣም የሚወደው ልጅ ነው። በጣም አንጀቴን ህይወቴን ቢሰጠው ለራሱ አያመኝም። በቃ ከዛን በቃ ብዙ ልጅን ታመመብኝ፣ ብዙ ተሰቃየው፣ ምግብ አጥቼ ፈተና አየው። ከዛን በቃ እሱ እያለ መለመን ገባው። በቃ ሰው ሁሉ እኔን አልጠጋም አለ። ጎረቤት ሁሉ ይጠላ። ለምን ምን አይነት እድል እንደሆነ እኔ አላውቅም። ከዛ ሕፃኑ ጡቴን ሊቆርጥ ነው፣ ይጮሃል፣ ያለቅሳል። ጥዬ እንዳልሄድ ሆዴ አይችልም። እንዴት ነው የማደርገው? ከዛ ተሰቃይቼ እያለው የሱ ልጅ ደግሞ ከታላቋ የተወለደ ወንድ ልጅ አለ። 10 ብር ሰርቆ ያመጣልኛል። ሽሮ በኪሶ አፍሶ ያመጣልኛል። ይሄን በጥብጠሽ ጠጪ በቃ ልጅ ወንድሜን አይደለ እንደ ጡት የምትሰጪው። በቃ 10 ብሩን ቦቴ ውስጥ አድርጎ እኔ ጋር እስከምደርስ ጭቃ ገጠር ነው በጣም እዛ ውስጥ ቦቴ ውስጥ ጭቃ እየገባ ብሩን ቆራርጦ ጨርሳል። ፎዝዬ እኔ ስሜን ቀይሬ ነው አሁንም የምኖረው፣ እዚህ ላይ መናገር አልችልም። ከዛ ስሜን ጠርቶ ፎዝዬ ለምንድን ነው ወንድሜን አይደለ እንደምታጠቢ 10 ብር አምጥቼልሻለሁ ይለኛል። እሳ ያ ረብ ገለተከ ብዬ እጄን ወደ ላይ ዘረጋለሁ። ሀዋ ስምሽን እኮ እውነተኛ ስምሽን እያመለጠሽ እየተናገርሽ ነው። እውነተኛ ስምሽ እያመለጠሽ እየተናገርሽ ነው አይደለም? ኦኬ ሁለት ነው አቡ፣ ሁለት ነው። እዛ የምጠራና እዚህ የምጠራ ሌላ ነው። የአባቴ ቤት ሌላ ነው። እሺ ከዛም በኋላ ልጁ እኔ ጋር እስከምደርስ ብሩ ይቆራረጣል። ከዛ ቦቴው ሲያወጣ ብሩ ቁራጭ በቃ ዱቄት ሆኗል። ከዛ ያለቅሳል ልጁን በቃ ለኔ ያዝናል። አሁንም እግዚአብሔር ያሳድገው እሱ ልጅ እንደዛ ስሰቃይ መጨረሻ ላይ በቃ ልጁን ይዘህ ሂድ አልኩት። ተይ አትውሰጂ፣ እኔ ምኑንም ሰርቄ እንደውም ይሄ ቆጮ የሚባላል እሱንም ሰርቄ አመጣልሻለሁ፣ እዚህ ሆነሽ ልጁን አጠንክሪ አትጂ አለኝ። በቃ ልጁ እያጽናናኝ በቃ ውይ ያ ረቢ እንደው ያሳለፍኩት ፈተና ብዙ ነው። በቃ ከዛም ጡቴ ውስጥ ወተት ስጠፋ ይሄ ጥቁር ኮራ አለ፣ እሱን ለምኜ
ኮራም ይባላል። ለመንኩና እሱን ጨው ለመንኩ፣ እሱን ጨምሬ ምናምን እየጠጣው ወተቱ ሲወጣ ለጡት ለልጄ እየሰጠው ልጄ እንትን ያዘው። ይሄ ሳምባ ምች የሚባለው በሽታ ያዘው። ተሰቃየ። በቃ ልሞት አለ። በቃ ኦክሲጅን የለም ምና ሕክምና የለም። ታፍኖ ልሞት አለ። ጀበና መሰለ ጠቀረብኝ። ከዛን በቃ ልጄን አጣው ብዬ ልጄን ሬሳውን ተሸክሜ የበቃችሁ ወደ ሕክምና ሲሄድ ያው ሀዋ እንዴ ልንገራቸው። የበቃችሁ ስክሮል የሚባል ነገር አለ። ስክሮል እንደዚህ ስክሮል ከበቃችሁ እኛ እንሰማታለን። እሺ እሷ መስሚያት ነው። በቃም ብላችሁ 1 ሚሊዮን ጊዜ ብትቆምቱ አትሰማችሁም። እየሰማንሽ ነው ውዴ። ቀጥ የበቃው ስክሮል ያርግ። ኦኬ። ከዛም በኋላ ልጄ ታመመብኝ። ስቃውን አየ። በቃ እንደዛ እያለ 5 ዓመት ሲሆነው ያ በሽታ ለቀቀው። እንደዚሁ እየተሰቃየው ከሱ ጋር ጥዬ እየሄድኩ በቃ ለስራ በቃ ትንሽ ተፍ አድርጌ ጋምቤላም ሂጃለሁ፣ ይሄ ዲማም ሂጃለሁ። ለልጄ ስል ማለት ነው። ያልኩት ቦታ የለም። እየጣልኩ ለሱ እዛ ሰፈር እየጣልኩኝ በቃ እንደዛ እያልኩ ልጄ አሁን 5 ዓመት ሆኖታል። ከዛን ደግሞ በቃ አሁን እስቲ ልጄ ጋር እንዶ ልኑር በቃ ዴና እንዶ ሰርቼ ላገኝ ብዬ ደግሞ ወደዚህ ሀገር መጣሁ። አሁን ልጁን ለሱ ጠርዬ ነው የመጣሁት። ባለፈው ፎቶ አንስታችሁ ላኩ እስቲ ልየው ብዬ ስልክ በእውነት ልጄ አይመስልም፣ ግን እኔ ሞቶ ተቀይሮ ይሁን እኔ አላቅም። በቃ መልኩ ሁሉ ጭንቅላቱ ብቻ ነው ትልቅ፣ እግሩ ሁሉ ቀጭን ነው፣ ምንም የለም። በቃ አጥንት በአጥንቱ ነው። መጥቻለሁ። እንግዲህ ህይወቴ በጣም ከመጀመሪያም እኔ በቃ ምንም አላቅም። አሁንም ቢሆን አይምሮዬ በቃ ምንም ነገር ራሴን መቆጣጠር አልችልም። እግዚአብሔር እርዳኝ። አሁንም ደግሞ ይሆናል ብዬ መጣ። ወደዚህ ሀገር ስመጣ አሁንም ያለውበት ሁኔታ በጣም ሰማይና ምድር ነው። በቃ በጣም በእውነት አሁን ጎኔንም ያመኛል። ልጄም በቃ በህልም እየመጣ ያስጨንቀኛል። እኔ በቃ ይሄ ነው ብዬ እንኳንም በህይወት ኑሬ ይሄን መተንፈሰ ለራሱ ለእኔ ትልቅ ነገር ነው። እውነት የሚያቆኝም ሊኖሩ ይችላሉ። ብዙ ህይወት ነው ያሳለፍኩት ከልጅነቴ በቃ ከ94 ጀምሮ እስካሁን ድረስ ምንም ነገር ያየሁት ነገር የለም። በቃ አንድ ነገር ማለት ነው። ሁለቱንም ልጆችን አላየሁም፣ አላቅም በቃ ፍቅራቸው ምን እንደሆነ። ትንሽ ወንዱ ጋር እንኳን በአመት ከ3 ወሬ ነው የተለያየሁት። በዚህ ሁኔታ ውስጥ ግን ምን ሆኖ እንዳለ እኔ ነኝ የማውቀው ማለት ነው። ግን አንድም ቀን በእውነት አልፎልኝ ተለውጬም አላቅም። አሁን ግን ይሆናል ብዬም ወደዚህ ስመጣ በጣም የሚገርም ቤት ነው ያለሁት። በአፍንጫዬም በጣም ያመኛል። የሆነን የሚሰራው ትልቅ ሰው ነው ማስታምመው። በጣም ነው በቃ ከሁሉም ነገር በልጦ አሁን አፍንጫዬ ውስጥም ራሴ ውስጥም ያመኛል። ጉላሊቴ ማስተኛኝም እና ብዙ ነገር ነው እና አትሾክሉ። እኔ በዚህ አጋጣሚ ማለት የሚፈልገው እህቶቼ ተስፋ መቁረጥ ጥሩ አይደለም፣ ግን መቾከልም ጥሩ አይደለም። በቃ ፍቅር ወደደኝ ብሎ መሞት ጥሩ አይደለም። ወደደኝ እኔ በቃ በጣም ነው የሚወደው። ሁለቱንም በጣም ወዷቸዋለሁ። እንደወደድኳቸውም እነሱንም አላገኘውም። ልጆቼን እንደወደድኩም ልጆቼ ጋር አልኖርኩም። ፍቅሬን አያውቁም። አንድም ቀን ልጅውን አቅፈፈ ብዬ ተደስቼ አላቅም። ከሁለቱም ተለይቼ ነው አሁን እዚህ ሀገር ያለሁት። እዚህም መጥቼ አልተመቸኝም። አሁንም እግዚአብሔር እንግዲህ ይረዳኛል ብዬ አስባለሁ። ፍቅር በጣም ሰውን ይጎዳል። በቃ አሁንም እንደዚህ እየሆንኩኝ ሁለቱም ከልቤ ውስጥ አልወጡም ሰዎቹ ማለት ነው። የመጀመሪያውን ከልቤ አልወጣም፣ ይሄ ሁለተኛውን ከልቤ አልወጣም። ደግሞ ይደውሉልኛል። እንዴት ነው የት ነው ያለሽው? እንዴት ነሽ? እየበረታሽ ነው እያሉ ይደውሉልኛል። እነሱ በጥሩ ህይወት ውስጥ እየኖሩ ማለት ነው። እና ለፍቼ ገጠር መስዬ ከተማ ለከተማ መስዬ ከሁሉም አጥቼ ባዶ እጄን ነው የወጣሁት። እንደዚህ ሙኜ በቃ የልጆቼን ፍቅር ለራሱ አላገኘውም በእውነት። እና ማለት የሚፈልገው አትቾክሉ። ሰው በቃ ፍቅር መረጋጋት ነው። አንድን ነገር በቃ መቾከል ጥሩ አይደለም። ትምህርት ይሆናችኋል ብዬ በጣም ሁሌ እየተመኘው ነበር። አሁንም ብዙ አማርኛም ስለማልችል ነው እንጂ በጣም ውስጤ ላይ ብዙ ችግር አለ፣ ግን ማውጣት አልችልም። በቃ አልችልም። ይሄ ሚዲያ ወጥቼ ስለማላቅ ለዛ ነው።
እና የኔ ታሪክ ብዙ ነው አቡዬ፣ በእውነት በጣም በጣም ደስ በጣም ነው ብዙ ነው የኔ ታሪክ ነው። እሺ ፍቅር ነው ብለሽ ታስቢያለሽ አንቺን የያዘሽ? ይሄ ፍቅር አይደለም አቡዬ፣ ይሄ እኮ ፍቅር አይደለም፣ ምን እንደሆነ ነው እንጂ። ታዲያ ይሄ ፍቅር የሚሉትን አሁንም ሁለቱም ይመጣሉ በህልም እየመጡ። አዎ ይሄ ፍቅር አይደለም። እሺ ቆይ አንዴ አዳምጪኝ የኔ ውድ። ልትመክሪኝ ነበር አይደለ? ትመክሪኛለሽ፣ የትም አይደብሽም። የኔ ጥያቄ አንቺን የያዘሽ ፍቅር ነው ብለሽ ታስቢያለሽ? ፍቅር አይደለም ይሄ፣ ፍቅር ነው ብዬ አላስብም አቡ። ይሄ ጂኒ ነው፣ ፍቅር አይደለም። ፍቅር አይደለም። እሺ ልንገርሽ የኔ ውድ፣ በ1994 የመጀመሪያ ፍቅረኛሽን ስትይዥ ስንት ዓመትሽ ነበረ? በ1994 ነው የጀመርኩት ብለሻል። 94 ማለት የዛሬ 24 ዓመት። 1994 ከዛ 2004 10 ዓመት 2014 ዓመት 2008 ያለ የዛሬ 24 ዓመት የመጀመሪያ ፍቅረኛሽን ስትይዥ አንቺ የስንት ዓመት ልጅ ነበርሽ? 14 14 ፕላስ 24 አሁን 38 ዓመትሽ ነው። እንደዛ አልሆንም። ሆናለሁ አቡ ሆናለሁ። እንደውም እኔ እንጃ ሳትበልጪ አትቀሪ። አታውቂውም እድሜሽን በትክክል በትክክል አላውቅም። እሺ የመጀመሪያው ልጅሽ የት ነው ያለው? ሴት ናት እሷ። የት ናት? አሁን አባቴ ጋር ናት። እሷን የወለድሻት በስንት ዓመተ ምህረት ነው? አባቴ ጋር። እሺ 1994 ከዚህኛው ልጅ ጋር ሻይ ቤት እየሰራች ተዋወቃችሁ? ግንቦት ሚጣኔ የወለድኩ ግንቦት 10 2001 2002 ይሁን ግንቦት 10 2000 ነው መሰለኝ። አሁን 17 ዓመት ይሆናታል። ኦኬ ቆይ 2000 ከሆነ የወለድሻት አሁን 18 ዓመቷ ነው። እንትና ያኛውን ሰውዬ በ1994 ተዋወቀሽ 6 ዓመት ሙሉ ምን ስታደርጉ ቆይታችሁ ነው በ2000 የወለድሻት? በ1994 ተዋወቀን አልሽ ሻይ ቤት እየሰራሽ። ከዛ አንዴ አርግዘሽ አስወረድሽ። ከዛ በሁለተኛው ስታርግዣ ነው የወለድሻት። ቅድም እኮ 97 ነው የወለድኳት ብለሽን ነበር። 1997 ከተዋወቃችሁ በ3 ዓመት ነው እኮ የወለድኳት ነበር ያልሽን። ያኛውን ካስወረድኩ ወዲህ እኮ በጣም ቆይተናል። ኦኬ ስለዚህ ልጅሽ የልደት ካርድ አላት? አላት ሚጤ አላት፣ ግን ፋዘር ጋ ነው። እዚህ እኔ ጋ የለም፣ እዛ አባቴ ጋ ነው። እሺ እስከ ስንተኛ ክፍል ተምረሻል? እኔና እኔ 5 አማርኛ መጻፍና ማንበብ ትችያለሽ? አዎ እችላለሁ። ጎበዝ። እሺ ቆይ ጋይስ በ2000 የተወለደ ሰው 2018 እኮ ነው አሁን ያለነው። ስለዚህ 18 ዓመት ነው። እሺ ሚጤ 18 አሁን 18 ብትሆይ ትሆናለች። እኔም እኮ አልዋሽው አመታቶችን እንትን አላልኩም፣ አላረጋገጥኩም። ልጅሽ እየተማረች ነው? አልተማረችም አቡ። የሚያስተምራት ስለሌለ ትታለች። እሱም ትዳሩን ይዞ 2 ልጅ ወልዶ እሱም ህይወቱን እየመራ ነው፣ አባትየው ማለት ነው፣ ገማድሮ የሚባል ሀገር ላይ። እሺ በዚህ ዘመን የ18 ዓመት ልጅ አለመማሯ የማን ጥፋት ይመስልሻል? ምን ላርጋ አቡዬ? እሺ ሁለተኛ ልጅሽ ምን ላርግ? ከብዶኝ እኮ ነው የኔ እናት። ከብዶሽ ነው ወደ ሌላ ትዳር የገባሽው? እሷን አባጋባት ሰጥሻት እኮ
እሷን ለአባትሽ ስትሻት እኮ አንቺ ወደ ሌላ ትዳር ገባሽ። አዎ ይሆነኛል። አዎ ለእኔ ከሆነ ትንሽ ከተመቸኝ ልጄን ረዳለው ብዬ ነበረ የገባሁት። አልሆነልኝማ። ለልጄ ነበረ ግን አልሆነም። ትንሽ ጊዜ ረድቻታለሁ። ከዛም በኋላ እሺ ልንገርሽ አንድ ነገር፣ አንድ ታሪክ እዚህ ጋር ስናቀርብ ያስተምራል። ሌላው ከአንቺ እንዲማር እንዳይቸኩል ነው አይደለ? እንዳይቸኩሉ አይደለ? ቅድም ስትመክሪ የነበረው እንዳንቸኩል አይደለ? ስለዚህ ትክክል ያልሆነ ነገር ትክክል አይደለም እያልን ስናልፍ ነው ታናናሾቻችንን ማስተማር የምንችለው። ምንድነው አንዲት ሴት ልጅ የመጀመሪያው ትዳር ሳይሳካላት ወልዳ የመጀመሪያው ትዳር ሳይሳካላት ሲቀር ልጇን እናቷ ቤት ወይ አባቷ ቤት ጥላ አይደለም ወደ ሁለተኛ ትዳር መሄድ ያለባት አይደል? ልጇ ላይ ነው ትኩረት ማድረግ ያለባት። ልጅ መወለድ ብቻ አይደለም ማደግ አለበት። የኛ ኃላፊነት ነው። ልጆቻችንን እያሳደግን ህይወታችንን እየኖርን ባል መጥቶ ከነ ልጅ ተቀበለኝ ይቀበለኝ፣ ካልተቀበለኝ የራሱ ጉዳይ ይቅር። እኔ ሙሉ አካል ካለኝ ሰርቼ ልጄን ማሳደግ እችላለሁ አይደል? ያ ነው ትክክለኛው። 18 ዓመት ዞር ብለሽ ሳታያት አባትሽ ከጥለሻት አንቺ ወደ ሁለተኛ ትዳር ገባሽ። ሁለተኛው ትዳር ሳይሳካ ደግሞ ሁለተኛውን ልጅ ደግሞ እዚህኛው ሰውዬ ጋር። ስለዚህ ወንድምና እህት የተለያየ ቦታ ነው እያደጉ ያሉት። አይተዋወቁ ይተዋወቃሉ? አይተዋወቁ። አየሽ ነገ አይተዋወቁ። ግን ያው በአንድ ጊዜ እየሰማሁሽ ነው። እውነት ነው። እኔም እኮ እንድትመክሪኝ ነው እዚህ ጋር የመጣሁት። አሁን እኔ የምመክርሽ የኔ ማር ስንት ብር ይዘሻል? ስንት ዓመት ሆነሽ አረብ ሀገር? እዚህ ዓመት ከ3 ወር ነኝ። 80 ብር ነው የሚከፍሉኝ። 80 ብር እየከፈሉኝ ዋይፋ ምን እንደሆነ ከውጪ ነው 15 ብር 35 ብር እያስከፈሉኝ ቴሌ በወር ልጁ ወስዶ 30 ብር 15 ብር ነው የሚያስከፍለኝ። እዛ ላይ ደግሞ ልብስ እኔ ራሴ ነው የምገዛ፣ ሎሽን ሳሙና በራሴ ነው የምገዛው እና እኔ የማስታመመው ትልቅ ሰው ነው። እዛ ላይ ደግሞ ሰውየው ቤት እዛ ዝም ብሎ እንትኑ ላይ ነው የምጸዳዳው። እኔ ነኝ የሚያነሳው ወደዚህ ወደዛ የምጎትተው። ከዛን 1 ዓመት እንደጨረስኩኝ በቀደም በቃ ወጣለሁ ቢሮ ውሰዱኝ ምናምን ስላቸው 100 ብር አስገባች። አሁንም 100 ብር ብታስገባ ያ በቃ ሆዴ አልችልም ስል ኢትዮጵያ ቀጥታ ስደውል 30 ብር 40 ብር ነው የሚወስደው። ከዛ ወር ሲደርስ ስልኬ ላይ 30 ብር 40 ብር ይቆጥራል። አምጪ ስልክሽን ይላል ልጁ። ስልኩን ሳሳየው ወይ ብዙ ደውለሻል እያለ 50 ብር 60 ብር እየወሰደ ይከፍልልኛል። የ1 ዓመት ደሞዝ አላቅም እኔ ወይን ለልጄ አልሆንኩም ወይን እዚህ ሰርቼ አልተጠቀምኩም። አሁንም እኮ በጣም የኔ ኑሮ በቃ ይሄ ነው ብዬ ማውራትም እኔ ከበደኝ። በቃ ለማን ነው የምነግረው ብዬ ነው ዛሬ እዚህ የወጣሁት። ለሁሉም እንደው ትምህርት ይሁን። ከዚህ ደግሞ በቃ እንዳልወጣ ኮንትራት ያለ ኮንትራት ደግሞ አልወጣም። ጠፍቼን ልሰራ አስቤ ነበረ። ፓስፖርቴ ደግሞ ብዙ ዋጋ ከፍዬ ተሰቃይቼ ሰው ቤት ሰርቼ ነው አዲስ አበባ ላይ ያ ገንዘቡን ደላላ ስብላኝ ፓስፖርት ያወጣው። ጥዬ አልወጣም። ኮንትራቱ ይለቅ ብዬ አሁን 8 ወር ነው መሰለኝ የሚቀረኝ። ፓስፖርት 8 ወር ነው የሚቀረኝ ለኮንትራት ለመጣ። ቆይ ፓስፖርትሽን ሰው ቤት ሰርተሽ አዲስ አበባ ተሰቃይተሽ ስላወጣሽው መዳም እንዳትወስደው ብዙ ጉልበትና ብር የፈሰሰበት ፓስፖርት ስለሆነ ለዛ ነው ማጠፊው። ፓስፖርትሽን ብታገኙ ግን ይዘሽው ትጠፊ ነበር። ጠፍቼ ልሰራ አስቤ ነበር በጥሩ ደሞዝ ማለት ነው። ፓስፖርትሽ እኮ ምንም አገልግሎት አይኖረውም ይዘሽውን ብትጠፊ። ከጠፋሽ ህገ ወጥ ትሆኛለሽ። ህገ ወጥ ከሆንሽ ብትታመሚ መታከም አትችይም። ልክ ሆስፒታል በር ላይ ስትደርሺ ፖሊስ ይይዝሻል። ባህሬን ነሻል። የባህሬን 80 ዲናር ምን ላርጋ ቡዬ እኔ እኮ ጨለመብኝ ሆነ። 80 ዲናር 140 ሺህ ነው በውሃዋል። አመት ከ4 ወር ሆኖኛል። አሁን 8 ወር ነው የሚቀረኝ ለመጨረስ። የአንድ ወር ደሞዝሽ 140 ሺህ ነው።
መቶ ብር አሁን መቶ አስገብተዋል። ይሁን ለምታወራው ሴት ጋይስ የባህሪን ሰማን አይደለም ኢትዮጵያ 140 መቶ ብር ነው የሚለው። ላ እንደዚህ አይደለም 100 ብር በፊት 80 ብር ነበረ። እሺ በፊት 180 ብር ነበረ። ከዛን አሁን ደግሞ ሁለተኛ ዓመት ስገባ ደግሞ መቶ ብር አስገቡ። ከዛ ላይ እኔ ነኝ ከውጪ በወር የሚከፍለው 15 ዲናር 11 ዲናር አንዳንዴ ደግሞ 12 ብር 12 ብር ይቆጥራል። ቀጥታ ኢትዮጵያ ከደወልኩ ደግሞ 35 ብር 30 ብር 40 ብር ነው የሚከፍለው። አጋጣሚ በቃ ልጄን ለመጠየቅ ወደዛ ስደውል እሺ ቆይ አንዴ ሀዋዬ ልንገርሽ፣ 10 ብር እያልሽ የምታወሪው ዲናሩ ነው፣ የባህሬን ዲናር ነው። ደሞዝሽ 80 ዲናር ሆኖ የ30 ዲናር ስልክ ማውራት ይዚት ኖርማል ትክክል ነው። የደሞዝሽን 50% እንትን ነው እኮ ኢሞ የላቸውም። በቃ በወራ እንዲደውልሽ ሰላም ነው ብለሽ ኢሞ እንትን የላቸውም። ቀጥታ ነው ይሄ የደሞዝሽን ግማሽ ዋጋ እንዴት ነው ደሞዝሽ? የባህሬን 80 ዲናር ማለት በኢትዮጵያ 40 ሺህ የ40 ሺህ ደሞዝተኛ የ20 ሺህ ብር ስልክ በወር መደወል እንዴት አያምሽም? እንደዚህ ለፍተሽ ታገኙ ገንዘብ በስልክ ሲያልቅ አሁን ገባኝ እኮ አቡ። አሁን እኮ ተውኩኝ። አሁን አራት ወሬ ነው እንግዲህ ሳልገናኛቸው። አሁን ነገሩ ገባኝ። እውነት አሁን ትቻለሁ እኮ እንደ በቃ የለውም እኮ ነው ስደውልም የለውም። በቃ እኔ እንጃ ብቻ እውነት አሁን ትቻለሁ። 4 ወሬ ከልጄ ጋር ሳልገናኝ ማለት ነው። እሺ ይኸውልሽ አሁን ከባህሬን ልትሄጂ ስንት ጊዜ ቀረሽ? ኮንትራትሽ ልትጨርሺ እንዳትጠፊ ስንት ጊዜ ሆነሽ? ስንት ወር ቀረሽ ልትጨርሺ ኮንትራት? 8 ወር። እሺ 8 ወር መታገስ ትችያለሽ? 8 ወር ነው የሚቀረኝ። 8 እኮ 8 ወር ከታገሽ የት ሄዳለሁ ልቻል እንጂ አቡዬ የት ሄዳለሁ እኔ ነው። ጎበዝ ስሚኝማ 8 ወር ችለሽ እሺ የትም ማለት ነው። እሺ ጎበዝ ከ8 ወር በኋላ ኢትዮጵያ ገብተሽ ልጆችሽን አይተሽ ከዛ ከፈለግሽ ዱባይ ከፈለግሽ ካታር አመጣሻለሁ ምንም ሳትከፍይ ፓስፖርትሽን ብቻ ልከሽልኝ መተሽ ትሰሪያለሽ። የተሻለ ደሞዝ የሚከፍልበት ደግሞ ቤተሰቦችሽን ለአባትሽ ስልክ ገዝተሽ ኢሞ ጭነሽ ኢሞ አጠቃቀም አሳይተሽ ከዛ በኢሞ አባትሽን እንድታገኝ። ምክንያቱም እንደዚህ ደሞዝሽን በካርድ መጨረስ ትክክል አይደለም። ላብሽን ልፋትሽን በስልክ እሺ አብዬ እሺ እኔ እናት እንደዛ አደርጋለሁ። ወንዱ ልጅሽ ስንት ዓመቱ ነው? ወንዱ አሁን 5 ሆኖታል። 6ኛ ይዟል። እሺ ወንዱ ልጅ 6 ዓመት ሙሉ አባቱ ነው እያሳደገው ያለው? ኧረ በቀደም ነው ሰጥቼ የመጣው። ስመጣ እኮ ነው የሰጠሁት አቡዬ። እንደውም በአካል አልሰጠ ሰው ዘመድ ቤት አስቀምጬ አድርሱልኝ ብዬ ነው። ወደዚህ ባስ በዛነ 8 ሰዓት ላይ ነው መኪና ላይ የወጣ ነው ባስ ላይ የወጣሁት እኮ ለምን ይርቃል ደግሞ የእሱ ገጠር ነው ውስጥ ስለሆነ አይደለም። አዳምጪኝ ሀዋ፣ አባቴ እናታችን የለችም እኮ ሚስትም የለውም አባቴ እኮ ምንም ቢሆን አባት ሌላ ሚስት አለው እሱ እኮ ባልሽ ሌላ ሚስት አለው። ያቺ ሚስት አባቴ አይችልም አቡዬ። ሰራተኛ ትቀጥሪለታለሽ። አንቺ ደሞዝተኛ አይደለሽ? በየወሩ እየላክሽ የሰራተኛ ደሞዝ ትከፍያለሽ። አባትሽ ቢያሳድግልሽ አይሻልሽም? ባልሽ ጋር የእንጀራ እናት እያለች ለእንጀራ እናት ልጅሽን ጥለሽ ከምትሄጂ አይሻልም? ወይ አቡዬ እኮ ይሄ ይከብዳል። በቃ አባቴ ያለበት ሁኔታም ስለሚከብድ አይቻልም። ገጠርም ነው አይቻልም። እሱም በጣም እያመመው ስለሆነ አይችልም አቡዬ። ለዛ አስቤ እኮ ሴቷ ልጅሽ ደርሳለች። 18 ዓመቷ ነው። የ6 ዓመት ወንድሟን መንከባከብ ያቅታታል። እሷም እያለቀሰች እንደው ልትሞት ነው። በቃ ኑሮ አማራጭ እንደው ባለፈው ቤሪ ውስጥ ልግባ ምናምን ብላ ነው
ለሆነች አስተማሪ ስትናገር እሷ ለኔ ሄደ ተናገረችው። ቢሪ ከሰንገላ አለች አሉ። ቢሪ ውስጥ ልግባ? አዎ ቢሪ ከሰንገላ። አዎ ህይወቴን አጠፋለሁ በቃ ቢሪ ውስጥ ገባለሁ እኔ አልኖርም እያለች ስትስሉ እዚያ ብጃ ፌንት ጭሬ ነው የዳንኩኝ። እውነቴን ነው በጣም እሷ ተማራ ነው ያለው። ቢሪ እንትን ይሄ ጉድጓድ የውሃ ጉድጓድ ቢሪ ለምን ምን ሆና ገና በ18 ረጋግቻ አልኖርም በቃ ለምን ብዙ ነገር እኮ ይጎላታል። አቡዬ እንደ ሌና ልጅ አትሆንም። ብዙ ነገር በቃ በልታ ከሆዷ እንደ ልቧ አትኖርም። በጣም ተሰቃይታ ነው የምትኖረው። ለዛ በቃ ወዮቴ በኔ ሞት። እኔ ዛሬ እንደው የመኪና ጉዞ ቢሆን እኮ ተመላልሼ በአያት ደስ ይለኝ ነበር፣ ግን ሁሉም ነገር ጨለመብኝ። በቃ እንደው ፈጣሪ እንደው እንጃ ብቻ እውነት ይከብዳል። እውነት እዚህ ላይ እንደው እነዛ ሰዎች እኔን የበደሉት ቢሰሙልኝ ነበር። አንቺን ማንም አልበደለሽም፣ ማወቅ አለብሽ መጀመሪያ። አንቺን ማንም አልበደለሽም፣ ራስሽ ነሽ ራስሽን የበደልሽው። አንቺ አይደለሽ ወንዶቹን አንቺ አይደለሽ እስካሁን ወዳቸዋለሁ በህልሜ ይመጡብኛል ሁለቱ ባሎቼ የምትይው። ጥፋትሽን ስታምኚ ነው ህይወትሽን ማስተካከል የምትችይው። አንቺ አዎ እየመጡ ዝም ብሎ መንፈስ ይሄማ የሆነ መንፈስ ነው እኮ እውነት እንዳልሽው ነው። አዎ ስሚኝ፣ ኧረ በእናትሽ ተይ ከስራ አንቺ በጣም እድለኛ ነሽ እንደዚህ አይነት አባት ስላለሽ። የኔ አባት ቢሆን ወንድ አፍቅሬ አርግዤ ቢመጣ በርበሬ ነበር የሚያጥነኝ። ከመግደል አይተናነስም የሚያደርግብኝ ነበር። እኔ አርግዤ ቢመጣ አባቴ ወንድ አፍቅሬ ቢመጣ። አንቺ በጣም መልካም አባት ነው ያለሽ። በጣም ነፃ የሆነ አባት ነው ያለሽ። እኔ አባቴ በጣም ኃይለኛ ነበር። እንኳን ውጭ ወጥቼ እንዴት ሴት ልጅ አደባባይ ላይ ትቆማለች እንደ ጎረምሳ? አንቺ ወንድ ነሽ ወይ በር ላይ የምትቆሚ ብሎ ይገርፈኛል። በር ላይ ቆሜ ካገኘኝ ማለት ነው። እና አንቺ በጣም እድለኛ ነሽ። በጣም ነፃ የሆነ አባት እንደፈለግሽ ሄደሽ መጪ በቅፍ የሚቀበል አባት እድለኛ ነሽ። ማንም የበደለሽ የለም። ራስሽን ነሽ የበደልሽ። ገባሽ? አንቺ ነሽ የበደልሽው ራስሽን። ሰው አሁን ደግሞ ለራስሽ ይቅር ብለሽ ራስሽን ስለበደልሽ ራስሽን ይቅርታ ጠይቀሽ ከራስሽ ጋር ታርቀሽ ህይወቴን እንዴት ላስተካክል፣ በቃ ያለፈው አልፏል። አሁን ከዚህ በኋላ ህይወቴን እንዴት ነው ማስተካክለው? እኔ ምንድን ነው የሚያስፈልገኝ? አሁን አንቺ ወንዶቹ በህልሜ ይመጡብኛል ምናምን ልትይ አይገባም። ሺዝ ሶ ያንግ የምትሉ ሰዎች 38 ዓመቷ ነው። ሺዝ ናት ያንግ ሺዝ ኦልደር ዛን ሚ። እኔ 35 ዓመት ነበር የጸለው። አዎ ጸልይ። ከጸሎትም በላይ ማድረግ ያለብሽን አድርጊ። አንደኛ ልንገርሽ፣ እኔ እንደ እህት አግዝሻለሁ። አሁን ቁጥርሽን እቀበልሽና ከባህሬን ስትገቢ ሌላ የተሻለ ሀገር ሰርተሽ አረብ ሀገር ማለት ነው ሰርተሽ ልጆችሽን እንድታሳድጊ። አሁን አንቺ አላማሽ መሆን ያለበት በቃ ያንቺ ህይወት አልፏል። በቃ አላለ የ18 እኔ በጣም ያዘንኩት ስለምን እንደሆነ ተከሽ ልጅሽ በ18 ዓመቷ ትምህርቷን ማቋረጥ የ18 ዓመት ልጅ ሆና ያልተማረች መሆኗ እጅግ በጣም ልቤን ሰብሮታል። ለምን መሰለሽ? እኛ ለልጆቻችን ልናወርሳቸው የምንችለው ነገር ትምህርትና ትምህርት ነው። ሌላ ምንም ልናወርሳቸው አንችልም። ጥሩ ትምህርት አስተምረናቸው ካለፍን ማለት ነው። ጥሩ ትምህርት አስተምረናቸው ካለፍን መቼ ስኬት አይገርፋቸውም። እንደኛ አረብ ሀገር በቁንጆቻቸው ሚዩት ካላረኩሽ አንቺ አፍ ስለሚበላሽ ሚዩት አድርጌሽ ትሰሚኛለሽ። ወዲስ በአረብ ሀገር እንደኛ መጥተው ባሪያ የአረብ ባሪያ ይሆናሉ። ገባሽ? ዘመናዊ ባሪያ ይሆናሉ። በጉልበታቸው ለማገልገል ይሰደዳሉ። እኛ ግን ልጆቻችን እንደኛ በጉልበታቸው እንዳያገለግሉ ባሪያ እንዳይሆኑ ከፈለግን ተምረው በእውቀታቸው ተከብረው እውቀታቸውን እየሸጡ እንዲኖሩ ነው ማድረግ ያለብን። የጉልበት ስራ ጉልበት ይደክማል። እድሜ እየገፋ ሲመጣ በሽታ ላይ ስንወድቅ የሰው ጥገኛ እንሆናለን። እውቀት ያለው ሰው ግን ቢያረጅም አርጅቶም መስራት ይችላል። ለምን? እውቀት ስለሆነ። እውቀታቸው ማንም ሊወስድባቸው አይችልም። ስለዚህ ለልጆቻችን የምናወርሰው ነገር ትምህርት ስለሆነ ልጆቻችንን ማስተማር አለብን። ኃላፊነት አለብን ስለ ልጆቻችን። አሁንም ስለ ወንዶቹ ማሰብ ትተሽ ለአንቺ የሚጠቅመሽ ለልጆቼ ምን ላርግላቸው፣
ምን ላግዛቸው? ለልጆቼ የተሻለ ህይወት እንዴት ልስጣቸው? መጀመሪያ ራስሽን ትጠብቂያለሽ። አንቺ በህይወት ስትኖሪ በጤና ስትኖሪ ነው ለልጆችሽ የተሻለ ህይወት ማቅረብ የምትችይው። ስለዚህ ለልጆችሽ የተሻለ ህይወት ለማቅረብ ደግሞ የአንቺ ጤና መጠበቅ አለበት። ስለምንም ነገር አታስቢ። ስለ ጤናሽ፣ ስለ ልጆችሽ አስቢ። በህይወትሽ ለጤናሽ ቅድሚያ ስጪ፣ ቀጥሎ ለልጆችሽ ቅድሚያ ስጪ። በቃ ሁለት ወልደሻል፣ ይመስገን ፈጣሪ። የሚቀጥለው ይቀጥላል። እነዚህ ልጆች ግን መማር አለባቸው። ልጅሽ ካቆመችበት ትምህርቷን መቀጠል አለባት። ወንድምና እህት አንድ ላይ ማደግ አለባቸው። ይህን ለማድረግ ምን ላድርግ? ስልክ መደዋወሉን አቁሚ። በቃ 7 ወር ናት። 7 ወሯን አንገትሽን ደፍተሽ ጥርስሽን ነክሰሽ ሰርተሽ የ7 ወር ደሞዝሽን ይዘሽ ከገባሽ ሁኔታዎችን ማስተካከል ትችላለሽ። ወንድምና እህትን አንድ ላይ ማድረግ ትችላለሽ። ለአባትሽ ሰራተኛ መቅጠር ትችላለሽ። ሰራተኛ እንኳን መቅጠር አቅም ባይኖርሽ ልጅሽ የ18 ዓመት ልጅ ናት፣ ትልቅ ናት፣ ኦልሬዲ ሙሉ ሰው ሆናለች። እሷ አባትሽን መንከባከብና ታናሽ ወንድሟን መንከባከብ ትችላለች። ስልክ ለእሷ ትገዢላታለሽ፣ ኢሞ ትጭኝላታለሽ፣ አጠቃቀም ታስተምሪያታለሽ። ከዛስ አባትሽንም ወንዱ ልጅሽንም እሷንም በኢሞ ታወሪያቸዋለሽ። ደሞዝሽን በካርድ አጨርሽም አሁን እንደምታደርጊው ማለት ነው። ችግሩን ከ7 ወር በኋላ ማስተካከል ትችላለሽ። ግን አሁን ጥርስሽን ነክሰሽ ይችን 7 ወር ደሞዝሽን ከያዝሽ ነው ሁኔታዎችን አስተካክለሽ እንደገና መመለስ የምትይው። ተረዳሽኝ? አሁን ገባሽ? ሺ ሌፍት ሄር ዊዝ ሄር ኦን ዳድ እኮ ኖ። ሴቷ ልጅ ከራሷ አባት ጋር ነው፣ ከሽማግሌ አባት ጋር ከሀያት ጋር ነው ያለችው። አባቷ የመጀመሪያው ባሏ ማለት ነው ጥሏት ጠፍቷል። ከሱ ጋር ሲጀመር አልተጋቡም ነበር። ሁለተኛ ልጇ ወንድ ነው። ሁለተኛ ልጇ ወንዱ ከአባቱ ጋር ነው የተወችው። እሱንም ዘመድ ቤት ወደ አረብ ሀገር ስትመጣ በእጁ እንካ ብላ አይደለም ያስረከበችው፣ ዘመድ ቤት ነው። ዘመድ ቤት ጥላው ሄዶ ነው እንዲረከብ ያደረገችው ከዘመድ ቤት። እሱ ደግሞ ሚስት አለው፣ የመጀመሪያ ሚስት አለችው። ታላቅ ሚስት እያለች የምታወራው የመጀመሪያ ሚስቱን ነው። ስለዚህ ሁለተኛ ልጇ ወንዱ ልጇ የ6 ዓመቱ ልጅ የእንጀራ እናት ናት እያሳደገችው ያለችው። አይተዋወቁም። ወንድምና እህት ተያይቶ አያውቁ። አስከራጊን ኦኬ ቬሪ ጉድ። እሺ ሀዋ እኔ በደንብ ነው የሰማኋትኝ። ስላላመንሽኝ ደስ እንዲልሽ አሁን ጠይቃታለሁ። ሴቷ ልጅሽ የመጀመሪያ ልጅሽ 18 ዓመቷ ከአባትሽ ጋር ነው ወይስ ከአባቷ ጋር ነው ያለችው? አባቴ ጋር ናት። በቃ አትሰሚም አይሻ? አባቴ ጋር ናት አቡ። እሺ በቃ መልሱ ተመልሶልኛል። ቴንክ ዩ። አትሰሚም አንቺ ስላልሰማሽ ዝም ብለሽ በኮመንት ትከራከሪያለሽ። እኔ በደንብ አድርጌ አዳምጫታለሁ። ልጅሽ 18 ዓመት ሆነ፣ ወንድሟን መንከባከብ አባቴ ሽማግሌ ነው ስትል ልጅሽ አለች አይደል? ሰራተኛ እንኳን መቅጠር ባትቺ ልጅሽ ወንድሟን መንከባከብ ትችላለች ብያታለሁ። ታሪክ ሳዳምጥ እኔ ከልቤ ነው የማዳምጠው። ሚዩት አድርጌ ጸጥ ብዬ ከልቤ ነው የማዳምጠው። ለዛ ነው በደንብ የሚገባኝ። ታሪኩን ገብቶኝ የምገርብላችሁ ታሪኩን እኔ ከልቤ ስለማዳምጠው። እንትን ወንዱ ልጅ ግን ማለት ነው የእንጀራ እናት ነው እያሳደገችው ያለችው አይደል? ባህሬን ከሄድሽ ጀምሮ ድምፁን ሰምተሽ ታውቂያለሽ? አናግረሽው ታውቂያለሽ? ወንዱን ነው? አዎ ወንዱን እንደመጣው እኮ እየደወልኩ ነው። የሆነች አስተማሪኛ ጎረቤት ነበረች። በእሷ ስልክ እየደወልኩ ጠይቃለሁ። ትምህርት እየተማረ ነው የምትለኝ። ትምህርት እየተማረ ነው የምትለኝ። ደግሞ አባትየው አዲስ ምስት ሌላ አግብቷል አለችኝ ባለፈው ማለት ነው። 3ኛ ሚስት አገባ? አዎ 3ኛ አዲስ። አዎ 3ኛ ሚስት። ልጁ ከተማ ላይ ስለሚማር ለልጁ ጋግራ ልጅም እዛ ነው ያለ። ገባኝ። ለልጁ ጋግራ ከዘመድ ቤት መጥቶ ልጁን አንቺ ዘመድ ቤት ብሎ ልጁ ከተማ ስለሚማር እዛኛው ወሰደ። ከዛም ምስት አግብቷል አለችኝ እና ለልጁ ጋግራ ምናምን እንድታበላ ብሎ አግብቷል አለችኝ። ከዛ የሆነ ልጅ ፎቶ አንሳና ላክልኝ ስለው ፎቶ አንስቶ ስልክልኝ ከስቶ በቃ የሆነ ነገር መስሏል። እንደው አሁን አላላኩን አላቅም እንጂ ቢላክ ልታው ትችሉ ነበር።
በእውነት በጣም የሚገርም ነው። በቃ ልጅ አይደለም ተቀይሮ የሆነ ነገር ነው የሚመስለው እኮ ሁለት የእንጀራ እናቶች እየተቀባበሉ አንደኛ ሚስትና ሶስተኛ ሚስት፣ አንቺ ሁለተኛ ሚስት ነሽ። አንደኛ ሚስትና ሶስተኛ ሚስት እየተቀባበሉ እያሳደጉት እንዴት ነው ታዲያ ማይከሳው? ያቺ የገጠሯ ጋር አይደለም ከተማ ነው ያለ፣ እዛ ላይ ነው አሉ። እዛ ሆኖ ነው የሚማራሉ። ግን ልጁ ተቀይሯል። በቃ ከስቶ ሊሞት በደም ስር ብቻ ነው በቃ የሚታየው። ፎቶን ለነገ እንትኔ ላይ አድርጌ ታያላችሁ ስገባ። እውነት አይ እንዳታርጊ፣ ፕሮፋይልሽ ላይ አያስፈልግም። ስልክሽን ስጭኝ። አንቺ ዋትስአፕ አለሽ? ዋትስአፕ አለሽ? አዎ። ቁጥርሽን ትልኪልኛለሽ? ሞዴሬተር አለኝ አቡ። እሺ አሁን ነው በኋላ ውስጥ ገብቼ ላውጣ? በምን አይምሮ ነው ማውጣ? አይምሮ የለኝም እኮ አቡዬ። ችግር የለም አይዞሽ። አሁን ሶፊት ስትገባ ፎሎ ታደርጊያትና ከወረድሽ በኋላ አሁን ትጽፍልሻለች። ትገባና ፎሎ ታደርጊያታለሽ። ከዛ እሷ ትጽፍልሻለች። ከዛ ትወጪና ከዋትስአፕ ቁጥርሽን አይተሽ ትልኪላታለሽ። እሺ በትክክል እንዳትሳሳች ቁጥርሽ በትክክል ስትልኪላት እኔ ሀቢባ ነኝ ብዬ ቮይስ ነው። ምንድን ነው የሚጸጽትሽ ነገር? የሚጸጽትሽ የሚቆጭሽ ነገር አለ ባላረኩት ብለሽ? ሁሉም ነገር ይጸጽታለሁ። አሁን በቃ ለምን እንደዚህ ሆንኩኝ? በቃ እንደውም ምን ልጆች በቃ ይሄን እንደው ከእናንተ ጋር ያወራው ቁራኝ እግዚአብሔር ነው። ሙቻለሁ እኮ ያ ልጁ እንትኑን ያስወረድኩ ጊዜ ማንም የለኝም። ሙቻለሁ በቃ ይሄን ቀን የሰጠኝ እግዚአብሔር ነው። በቃ ምንም ማድረግ አልችልም። እንደዛ ሙኜ ደግሞ ለምንድን ነው ሁለተኛ ላይ እንደዚህ ሆንኩኝ? ከዛም ደግሞ ለምንድን ነው እንደዚህ ሆንኩኝ? በቃ በጣም ነው የምጸጸተው። ቅድም ሁለቱም ባሎቼ ያወሩኛል ብለሽ ነበር። ብር ትልኪላቸዋለሽ እንዴ? ኧረ የእናቴን አጥንት ልኬም አላውቅም። ይጠይቁኛል እንጂ እንደው የት ነው ያለሽው ይለኛል። ያኛውም ማለት ነው። ይሄኛውም ደግሞ ደውሎ አስተማሪዋ ጋር ሳወራ እሷ ነግራው ነው መሰለኝ አጠገቧ ሆኖ ያወራኛል። አልሞትኩም አለው እያልኩ መልስ መልሳለሁ። ቁጥርሽን ከየት አምጥተው ነው የሚደውሉልሽ? ቁጥሬን ከየት አምጥተው? አለኝ የኢሞ አለኝ እኮ አቡ፣ የኢሞ አለኝ። የኢሞ ቁጥር አለኝ። በኔ መታወቂያ በኔ ሲም ነው የወጣ። የኢትዮጵያ ቁጥር ነው የኢሞ እኮ ቁጥሩ አይደለም። እዚሁ የባህሬን በኢሞ ነው በራሴ ነው የወጣ እኮ በኢሞ አይደለም አቡ፣ የኢትዮጵያ አይደለም። እሺ እኮ የባህሬን የኢሞ ቁጥር እነሱ በምን አወቁ? ጠንቋይ ቀር እኔ እንጃ። እንግዲህ ቆይ የድሮ ባሎች ሁለት ባሉ አንቺ ለመጀመሪያ እኔ ምን አውቃለሁ? ቁጥሬ ይሄ ነው። ቆይ አቡ፣ ኧረ ቁጥርሽን እዚህ ጋር እንዳትነግሪኝ። እኔ ያልኩሽ በምን አወቁ? ይሄውና ይሄ የኢትዮጵያ ቁጥር ነው። በዚህ ነው የሚደውሉልኝ። በዚህ ይታል። እኔ እኮ እያየሁሽ አይደለም፣ አትታይኝም እኮ ቪዲዮ አላበራሽ። እንዳታበሪ አላበራም። ቁጥር ልኬ ነበር ከታች ትፈልሽ ነበር። ኮመንት ላይ ከጻፈች ሚውት አድርጓት ጋይስ። ቁጥር ኮመንት ላይ ከጻፈች ሞዴሬተሮች አይቻልም ቁጥር እዚህ መጻፍ። ኮመንት ላይ ቁጥርም ሆነ ስልክ ቁጥርም ሆነ ባንክ አካውንትም ሆነ አይቻልም። በኢንቦክስ ነው ላኪላት ያልኩሽ ለሶፊ። ሶፊዬ እንዴት ነሽ? አለሁልሽ። ሰላም ብዬሻለሁ። እሺ ሀዋ ኔትወርክ እኮ ነው፣ ያለመደማመጥ ችግር ሳይሆን ኔትወርክ ነው። የኔ ንግግር ቆይቶ ነው እሷ ጋር የሚደርሰው። እኔ እየሰማሁ ነው።
እኮ ቁጥርሽን ላኪላት ለሶፊ ጽፋልሻለች በኢንቦክስ። ካላወቅሽበት ወርደሽ ልከሽ ተመለሺ። እሺ ታሳዝናለች። አንጀቴን በላችሁ። Abu asked her how was her relationship with her father growing up. I think አባቷ ጋር ፍቅር አላት። በጣም ጥሩ አባት ነው ያላት። ምክንያቱም እንደፈለገች የዳር ግዛ ስትመጣ በእቅፍ የሚቀበል ምንም አይነት ስትሳት ስትሰራ ከቤት የማያባር በእቅፍ የሚቀበል ጥሩ አባት ነው የነበራት። የኛ እንኳን እሷ ገጠር አድጋ እኛ ከተማ ያደግን ልጆች ተገርፈን ውጭ ወጣችሁ ተብለን ተገርፈን በሰበብ አስባቡ ተገርፈን እንኳን ወንድ ወደን ልንል ደፍረን ቤተሰቦቻችን ፊት ስለ ወንድ ልናወራ ቀርቶ እንዳልጠፋባት ነው ሀቡዬ እዚሁ ያለሁት። ያ የስ ፕሊስ እኮ እንዳትጠፊባት እዚሁ ሁኚ። ሶፊ እንዴት ነሽ? አለሁልሽ ሀቡዬ። ደህና ነሽ አንቺ? አለን አቡዬ ኢትዮጵያ መደወል ከፈለገ እኔ አስደውላታለሁ። እሺ ከፈለገች አስደውያት፣ ካልሆነም 7 ወሩን ታግሳ እኔ የምፈልገው ሀገሯ ሄዳ ችግሯ እንድታስተካክል ነው። ያለፈ ነገር አልፏል ነው በቃ። ልክ ራሳችንን ባወቀን ሰዓት ሁሌ ቤተሰቦቻችንን መውቀስ፣ ሁሌ የሆነ ሰውን መውቀስ ሳይሆን ነፍስ ካወቅን በኋላ የኛ ህይወት የኛ ኃላፊነት ነው። ዩኖ ኦኬ በልጅነት የቤተሰቦች ያላስተማሩኝም ሊሆን ይችላል ምናምን፣ ግን በቃ ነፍስ ካወቅኩ በኋላ ከነቃው በኋላ አይኔን ከከፈትኩ እዚህ ምድር ላይ መኖሬን ካወቅኩ በኋላ ህይወቴ የኔ ኃላፊነት ነው። ራይት በቃ እኔ የመረጥኩትን ህይወት ነው የምኖረው። አንዴ ራሴን ካወቅኩ በኋላ ሙሉ አካል ሰጥቶኝ ፈጣሪ የመኖር እድል ሰጥቶኝ እዚህ ምድር ላይ ለቆኝ መማር፣ ራስን ማስተማር፣ መንቃት፣ የሆነ ነገር ከማድረጋችን በፊት በደንብ ማሰብ፣ በተለይ ልጅንም ያህል ነገር ወደዚህ ምድር ከማምጣታችን በፊት በጣም ያናድዳል። ግድ የለሽ ሰው ገባችሁ? እኛ በምንሰራው ስህተት የልጆቻችን ህይወት የኛ ህይወት ተበላሽቶ የልጆቻችን ህይወት ተበላሽቶ የሆነ ነገር ስናደርግ ይሄን ነገር እንዴት ነው 10 ጊዜ ለካ 1 ጊዜ ቁረጥ፣ የመኪና የልብስ ሰፊ አባባል። 10 ጊዜ ማሰብ አለብን፣ 9 ጊዜ ማሰብ አለብን። 10ኛ ላይ ነው የምንቆርጠው። በደንብ ደጋግመን አስበን ይሄ ነገር ይሄን ባረግ ምንድን ነው ውጤቱ፣ ይሄን ነገር ባደርገው ውጤቱ ምንድን ነው ብለን በደንብ ማሰብ አለብን። ለምን እኛ ዛሬ የምንወስነው ነገር የነገ የልጆቻችን ህይወት ነው። አርቀን ማሰብ አለብን። ይህ እኮ የተፈጠረው እኮ እንድናስብ ነው። ሁሌ ቤተሰብን መውቀስ፣ እኔ ገጠር ስለተወለድኩ ነው፣ እኔ ቤተሰቦቼ ስላላስተማሩኝ ነው። በቃ ቤተሰብ የሚወቀሰው እኮ ነፍስ እስክናቅ ነው። ነፍስ ካወቅን በኋላስ ምን እያደረግን ነው? ኦኬ ልጅነታችን ቤተሰብ። አሁን ግን እንደ ድሮ ልጅ ካልሆንሽ አትማሪም የሚባልበት ዘመን አይደለማ። ትልቅ ሆነን መማር የምንችልበት ዘመን ላይ ያለ ነው። ራይት በቂ ነህ። ትልቅ ሆነን መማር የምንችልበት ዘመን ላይ ያለ ነው። ኦንላይን ላይ መማር እንችላለን የፈለግነውን ትምህርት። ራሳችንን ማስተማር፣ ራሳችንን አፕዴት ማድረግ፣ የተለያየ ነገር ሰርተን ህይወታችንን የተሻለ ደረጃ ላይ ማድረስ የኛ ኃላፊነት ነው። ሁሌ የገጠር ልጅ ስለሆንኩ ቤተሰቦቼ ስላላስተማሩኝ እያሉ ዘላለም ቤተሰብ ላይ ጣት ስንጠቁም፣ ዘላለም የገጠር ልጅነታችን ላይ ጣት ስንጠቁም፣ ዘላለም አለመማራችንን ምክንያት ስናደርግ ህይወቱን መቀየር ያልፈለገ ሰው ሁሌ ምክንያት አለው። ስለዚህ ምክንያት አያስፈልግም። ከዛሬ ጀምረን መማር መስራትና ህይወታችንን የተሻለ ቦታ የማድረስ የኛ ኃላፊነት ነው። ከፈጣሪ የሚጠበቀውን ሰጥቶናል፣ ፈጥሮናል፣ ሙሉ አካል ሰጥቶናል። አለቀ ጨረሰ ስራውን። ከዛ እኛንን መማር መስራት፣ ህይወታችንን ማስተካከል፣ ራሳችንን መምረጥ፣ መሮጥ ያለብን። ሁሌ የሆነ ሰው መጥቶ ህይወታችንን እንዲያስተካክልልን አንፈልግ። ሁሌ ስኬታማ የሆኑ ሰዎችን ነው እሷ እኮ የሀብታም ልጅ ስለሆነች ነው፣ እሷ እኮ የከተማ ልጅ ስለሆነች ነው፣ እሷ እኮ ማለት ትተን እስቲ ከገጠር መጥተው ሳይማሩ ከሊስትሮነት ተነስተው ሰርተው በርትተው ጠንክረው ዛሬ ጥሩ ህይወት የሚኖሩ ጥሩ ትዳር የሚመሩ ጥሩ ልጆቻቸውን ራሳቸው የሚያሳድጉ ራሳቸው የሚያስተምሩ ሰዎችን እንመልከት እስኪ። ሁሌ ምክንያት አናቀርብ ለህይወታችን ፌል ማድረግ፣ ለህይወታችን መውደቅ፣
እኔ ደግሞ ማዝነው ከራሳችን በእኛ ግዴለሽነት ምክንያት ልጆቻችን ሳይማሩ ጥሩ ህይወት መኖር ሲገባቸው ሳይኖሩ ሲቀር ያመኛል፣ ያሳዝኑኛል። ልጆቹ ምንም በማያውቁት ፍጠሩኝ ሳይሉ ተፈጥረው በዚህ ዘመን የ18 ዓመት ልጅ አልተማረችም። ካን ዩ ኢማጅን? ኦርደሩ መጣ። ቴንክ ዩ ሀና። አቡዬ የኔ አቋም ነው ያለሽ፣ ትመችኛለሽ። ቴንክ ዩ አቡዬ። በመዳም ቤት ደሞዝ ፓስፖርት ተከልክላ ስቃይ ላይ ነች። አማርኛ መጻፍ አችልም አቡዬ። በመዳም ቤት ደሞዝ ፓስፖርት ተከልክላ ማናት? ፓስፖርት የከለከላት ማን ነው? ኤምባሲ እኮ ነው ፓስፖርት የሚሰጠው። መዳም እኮ አይደለችም። አቡዬ ሶሪ ላቋርጥሽ። እሺ ላከች። ጨርሳ አላየችውም። ፋሎዬንም አልመለሰችም። ጠፍቼባታለሁ። ወይ እንደው ምን ይሻለናል? ሀዋ ነው አይደል? የቲክቶክ ስሟ ሀዋ። ሶፊን ፎሎ አድርጊና ለሶፊ ላኪ ቁጥርሽን እዚህ ውስጥ ካለሽ ሀዋ። እሺ ብላ ወርዳ ቲንክ አላወቀችበትም። በቃ ታችሁ እንግዲህ ጠብቃት። ያሳዝናል። መታ ኮመንት ከጻፈች አስገባታለሁ። ቅድም እንደገና ጥሪ ቅድም ቁጥር ጽፋ ሚዩት ተደርጋ ይሆናል እንትን ሚዩት ውስጥ አብሯት ሚዩት ሳይሆን ለእኔ መጻፍ ትችል ነበር እንጂ ኢንቦክስ ማታውቂውን መጥቻለሁ ወይ ደግሞ ካልወረድሽ አይታይሽም ይሆናል። አንዳንዴ እኮ ካልወረድሽ በሌላ ስልክ እኮ ነው። አይ በሌላ ስልክ እያየኋት ነው ሀቡዬ። እየጠበቅኳት ነው። አለው ከመጣች እንደገና አስገባ። ሴም አካውንት ግን በእንትን አይደለ ራሱ አካውንት ሆኖ በራሴው አካውንት ሁለት ቦታ ስላለ ነው። እንደዛ ይቻላል እንዴ? ሁለት ቦታ ሳይኒ ማድረግ ይቻላል። እዚህ ገስት ላይ ተቀምጠሽ የራሱን ኢንቦክስ በሌላ ስልክ ስትገቢ ከዚህ አይነቅልሽም? አይነቅልሽም። የሚነቅልሽ ምንድነው? ላይቭ ስትገቢበት በዛኛው። ቬሪ ጉድ ስማርት ነው። በጣም አሪፍ ነው። በዛኛው እንትን ለምን በዛኛው ሌላ ሰው ጌስት ላይም ሆነ አንቺ ቤት ልግባ ስለው ይነቅለኛል። ኢንቦክስ ግን ዝም ብለሽ ላይቭ ሳትገቢ ማየት ትችያለሽ። እሺ ከታች አለ አይሰማም እንዴ ድምጼ? ወይ ሶፊ እያወራች ነበር